በቤተክርስቲያናችን 7 አጽዋማት አሉ። ከ7ቱ አጽዋማት አንዱ አብይ ጾም ነው። ትልቁ ጾም አብይ መባሉ ክርስቶስ የጾመው ጾም ነው ማለት ነው። ዘወትር ክርስቲያን ተግቶ እንዲኖር ትጥቁ ምንድነው? ጾም፣ ጸሎት፣ ሰጊድ፣ ምጽዋት፣ ሌሎቹ መንፈሳዊ ህይወት ማለት ነው። ሰው የሚጾመው የሆነ ነገር ለማግኘት በምድር ህይወቱን በመልካም ለመኖር ኋላ ደግሞ መንግስቱን ለመውረስ ነው። ታዲያ እኔና እናንተ ይሄንን ጾም ጾመን ለውጥ ከሌለ ጾም ሊባል አይቻልም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህንን መርሃ ግብር የምትከታተሉ በሀገር ውስጥም በውጭም ያላችሁ የእግዚአብሔር ቤተሰቦች በእግዚአብሔር ፍጹም ሰላም እንላችኋለን። እንደምን አላችሁ? በሰላምና በጤና በፍቅር ጠብቆ ለ2018 ጾመ ኢየሱስ ወይም ጾመ ኩዳዴ እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋዌው ዘመን ሲያስተምር በምትጾሙበት ጊዜ እንደ ግብዞች አትጠውልጉ። የማቴዎስ ወንጌል ምዕራፍ 6 ቁጥር 16 ላይ የሚገኝ ቃል ነው። ግብዞች ማለት ሳያምኑ የሚከለከሉ ተከልክለው ጾመኛ የሚመስሉ መጾማቸው ይታወቅላቸው ዘንድ በሰው ፊት የሚጠወልጉ ስራ የሚያቋርጡ ጾመኛ ነኝ በማለት ከተለያዩ ተግባራት አቋርጠው ስራቸውን ተኝተው የሚውሉ ፊታቸውን የሚያኮሳትሩ የሚያጠቁሩ ይሄ የክርስቲያን ጾም አይደለም። የእናንተ ጾም ግን ፊታችሁን ተቀቡ፣ ጾመኛ እንደሆናችሁ ሰው አይወቅባችሁ። በስውር የሚያይ የሚመለከት አምላክ በግልጽ ዋጋችሁን ይከፍላችኋልና። ዋጋችን ደግሞ የክርስቲያን ዋጋው ክርስቶስ ይህንን ዓለም በመጣ ጊዜ የሚሰጠው ዋጋው ደግሞ በምድራውያን በሰዎች ዋጋ የማይገመት ሰማያዊ መንግስቱን ማውረስ፣ በቀኙ መቆም፣ የክርስቶስ ወዳጅ ሆኖ እንደ ቅዱሳን መላእክት የመኖር ዋጋችሁን በሰማይ ይከፍላችኋልና እንደ ግብዞች አትጠውልጉ። ሰው ይይልን፣ ሰው ያባቦ ይበልልን፣ ከሌኮ ጾመኛ ነው፣ ከሌኮ ጾመኛ ናት በማለት በምድር በሰዎች አፍ የሚቀረውን ተግባር አታድርጉ። የእናንተ ጾም ግን በስውር መንፈሳውያን አገልግሎታችሁን አድርጉ ብሎ አስተምሮናል። የጾም መሰረቱ ምንድነው? ጥቅሙ ብለን ስናይ ጾም በብሉይ ኪዳንም ብዙ ነቢያት ጾም አውጀዋል። ሲያውጁ እነሱ ጾመው በዘመኑ የነበሩ ሕዝበ እስራኤልንም ሌሎችን ጾሙ አሉ። ጾም የታወጀለት ሕዝብ ብቻ ሳይሆን አዋጁም የሚያውጅም የሚያስተላልፈውም የሚጾመው ነው። አርአያ ምሳሌ ሆኖ ለሚመራው መንጋ የሚጾመው ጾም ነው። ጾም ማለት ከመባለይት የምንከለከልበት ብቻ ሳይሆን ከተለያዩ እግዚአብሔርን ከማስደስት እኛንም ህይወታችንን ከሚጎዳን ነገር ተከልክለን የምንቆይበት ማለት ነው። መንፈሳዊ ህይወት ከመንፈሳዊ ህይወት ያጎደልነውን ሞልተን ሙሉ ሆነን ለክርስቶስ የምንጾመው ስጋችንን ለነፍሳችን የምናስገዛበት ነው። ጾም ሲባል ዝም ብለን ከስጋው ከወተቱ ከተለያዩ መቆጠብና መከልከል ብቻ ሳይሆን ስጋን ከሚገነባ ነገር መከልከል ማለት ነው። እግዚአብሔርን ከማያስደስት ነገር ለሰውም ክብር ከማይሆነው ነገር ተከልክሎ መቆየት ማለት ነው። ከጾሙ በጾሙ እንዲህ ሆነን ከሰነበትን ደግሞ ጾሙ ካበቃ ወዲያም መንፈሳዊ ህይወትን ይዘን የምንቀጥልበት ማለት ነው። አንድ አባት አንድ እናት ለልጆቹ የሚያወርሰው የሚጠቅማቸውን ነገር ነው። ተርቦ ተጠምቶ ተቸግሮ ቆይቶ ለልጆቹ የሚጠቅመውን ነገር እንዲህ አድርጉ አከናውኑ ብሎ
ያወርሳቸዋል፣ ያቆየውንም ይሰጣቸዋል። ክርስቶስም ክርስቲያኖችን በሱ ያመኑትን እንደሚጠቅማቸው ስለሚያውቅ ጾሙን ጾሙ የጾም አይነትን አወጀልን ማለት ነው። ቤተክርስቲያን የማትጾም ቤተክርስቲያን አትባልም። የማይጾም ክርስቲያን ግማሽ ሕይወት ያለው ማለት ነው። በስም ብቻ ሳይሆን እንድናከናውነው ነው ይሄንን ጾም ማለት ነው። ጾም በመሰረቱ የክርስቲያኖች ትጥቅ ነው። ክርስቲያኖች ታጥቀው ክፉ ዲያብሎስን የጨለማውን ዓለም የሚቃወሙበት ነው ጾም ማለት ነው። ክርስቶስ ጾሞ ነው ጾሙ ያለን። ወደ ገዳመ ቆሮንቶስ ማቴዎስ ወንጌል ምዕራፍ 4 ቁጥር 1 ጀምረን ስናነብ ወደ ገዳመ ቆሮንቶስ ገብቶ ከቆመ ሳይቀመጥ ጾመ ይላል። በዚህን ጊዜም ፈታኙ ቀርቦ ፈተነው ይላል። በተለያየ በሶስት በተላላቅ አንኳር በሆኑት ዓለምን ዛሬ እያባላለው እያስጨነቀ ባለው ፈተና ፈተነው። ያንንም በትዕግስት ሰይጣን ፈታኙ የሚያመጣውን በትክክለኛ የመጽሐፍትን መሰረት በማድረግ እየመለሰ የኛ አምላክ አሳፈረው፣ በትዕግስት አሸነፈው ማለት ነው። በጾም ጊዜ በትዕግስት ልንኖር ነው ክርስቲያኖች። በዚህ በምንጾምበት ጊዜ ፈተና የለም ማለት አይቻልም። ባለቤቱን የሰማይና የምድርን ፈጣሪ ቀርቦ ፈታኙ ፈትኖታል። ፈተናውን ግን በድል አሸንፎት እኔ አሸንፈዋለሁና እናንተም አሸንፉት አለ። እኛም በዚህ ዓለም ጾመን በተለይ እንግዲህ በቤተ ክርስቲያናችን 7 አጽዋማት አሉ። ከሰባቱ አጽዋማት አንዱ አብይ ጾም ነው። ትልቁ ጾም አብይ መባሉም ክርስቶስ የጾመው ጾም ነው ማለት ነው። አስቀድሞ ሙሴ 40 መዓልት 40 ሌሊት ጾሞ ጽላተ ሙሴን ወይም ታቦት የምንለው ጽላት ተቀብሎ ህዝበ እስራኤልን የሚመራበትን አግኝቷል ማለት ነው። ሰጪውም ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሰው የሚጾመው የሆነ ነገር ለማግኘት ነው። በምድር ህይወቱን በመልካም ለመኖር ኋላ ደግሞ መንግስቱን ለመውረስ ነው። ታዲያ እኔና እናንተ ይሄንን ጾመን ለውጥ ከሌለ ጾም ሊባል አይቻልም ማለት ነው። ከስጋ ከሚበላው ከሚጠጣው ከሚታየው ከሚዳሰሰው ሁሉ ተከልክለን ስናበቃ በመጨረሻ ላይ ለውጥ ልናገኝ ያስፈልጋል ማለት ነው። ሰው በመንፈሳዊ ህይወቱ ለውጥ ያስፈልገዋል ከጾመ ማለት ነው። ዝሙተኛ ከሆነ፣ አታላይ ተሆነ፣ ውሸታም ተሆነ፣ እግዚአብሔርን የማስደስት በሃይማኖቱ ውስጥ ሊደረግ የሚያገባውን ነገር የምናደርግ ሁሉ ተዚህ ተከልክለን ውጤታማ የምንሸጋገርበት ነው። ጾም፣ ጸሎት፣ ሰጊድ ማለት ነው። ጾም ከተጾመ ይጸለያል፣ ይሰገዳል፣ ይመጸወታል ማለት ነው። እነኚህ ሁሉ ትጥቆች ናቸው እንዳል በመንፈሳዊ ህይወት ለውጥ ያስፈልገዋል ሰው። ጾመን ከሁሉ ተከልክለን በመንፈሳዊ ህይወታችን ለውጥ ካላመጣን ጾም አይባልም ማለት ነው። በዓለማዊ በተግባራችን ሁሉ ትርፋማ ልንሆን ያስፈልጋል። አንድ ገበሬ የሚያዘምረው ትርፋማ ለመሆን ነው፣ ከረሃበ ስጋ ለመዳን ነው። አንድ መምህር የሚያስተምረው ትርፋማ ለመሆንና እንደሱ አይነት የተማረ ኃይል ለመተካት ነው። አንድ ነጋዴ የሚነግደው ሌሊት ቀን የሚለፋው ትርፋማ ሊሆን ነው። ትርፋማ ካልሆነ ስራ አይደለም ማለት ነው። በመንፈሳዊ ህይወትም ጾም ዋናው መሰረታችን ትጥቃችን ከሆነ የሚወገንን ክፉ ሐሳብ ምኞት ሁሉ የምናሸንፍበት ማለት ነው። መንፈሳዊ ህይወት በመንፈሳዊ ህይወታችን ለውጥ ከሌለ ጾም አይባልም ማለት ነው። ክርስቶስ ጾሞ እኮ ዲያብሎስን ድል ነስተው፣ ነቢያት ጾመው የተቃጣውን መዓት መለሱ። ክፉን አስወገዱ፣ ድርቁን እንዲዘንብ አደረጉ፣ የመጣውን መዓት ሁሉ መለሱበት ማለት ነው። ጾም ትጥቅ መንፈሳዊ ትጥቅ ነው ለክርስቲያኖች ማለት ነው። በዓለማዊ ህይወትም የምንኖረው የአስተዳደር ለውጥ ካልሆነ የህይወት ለውጥ ካለ ሰው በቢሮ በሚያስተዳድርበት በሚመራበት ለውጥ ከሌለ ጾም ቁም ነገር የለውም ማለት ነው። ሰው ክርስቲያኖች ሊለወጡ ክርስቶሳውያን እንዲሆኑ ይልቁንም እንደ መላእክት ዘበምድር እንዲሆኑ በኋላም በሰማይ መንግስቱን እንዲወርሱ ህይወታችንን የምናስተካክልበት ማለት ነው ጾም ማለት። በዓለማዊ የምንመራም የምናስተምርም የምንማርም እንደገና ደግሞ የምንነግድም በዚህ ውስጥ ያለን ሁሉ የህይወት ለውጥ ያስፈልጋል ለክርስቲያን ማለት። አባቶች ጾመው፣ እናቶች ጾመው፣ የቀድሞ ሰዎች ጾመው በህይወታቸው ፍጹም ለውጥ ያገኛሉ። ምክንያቱም መንፈሳዊውን ትጥቅ ታጥቀዋል ማለት ነው። ታዲያ ዓለም ውስጥ ስታዩ
ጾም እንደማይጠቅም ሰዎች ብዙ ይለፋሉ ማለት ነው። ለምን? ትጥቅ አልባ ሊያረጉን ማለት ነው። ትጥቅ አልባ ከሆነ ደግሞ ለጠላት በቀላሉ ይማረካል አንድ ሰው ማለት ነው። የቤተክርስቲያን ልጆች ካልጾሙ፣ ካልጸለዩ፣ ካልሰገዱ በቀላሉ ለጠላት ይማረካሉ ማለት ነው። ትጥቁን አስቀምጦ ዝም ብሎ ዋዘኛ የሆነ ሽለኛ የሆነ ሰው በጠላት ይማረካል። ከተማረከ ወዲህ ደግሞ የዛ ተገዢ ነው የሚሆነው ማለት ነው። እኔና እናንተም ይህንን ጾም ስንጾም ትጥቃችን ነው። ዛሬ ብቻ ሳይሆን ዘወትር ክርስቲያን ተግቶ እንዲኖር ትጥቁ ምንድነው? ጾም፣ ጸሎት፣ ሰጊድ፣ ምጽዋት፣ ሌሎቹ መንፈሳዊ ህይወት ማለት ነው። የምናደርገው የክርስቲያኖች ሙሉ ትጥቅ ነው። ሙሉ ትጥቅ ያለው ሰው ደግሞ ለጠላት በቀላሉ አይሸነፍም ማለት ነው። ክርስቶስ ስለሚያውቅ ይሄንን ትጥቅ እንድንታጠቅ ጾሙ ጾማችን ደግሞ ከሌሎች ጾሞች ከሚያስመስሉት የተለየ መሆኑን አስተምሮናል ማለት ነው። የማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ ይሄንን ዓለም የሆነ ታማሚ አምጥተው ሳድኑት በቀሩ ጊዜ እንዲህ አይነቱ ተግባር መንፈሳዊ ህይወቱ ተግባር እንዲህ አይነቱ ያለ ጾም፣ ያለ ጸሎት፣ ያለ ሰጊድ አይሆንም። እናንተ በዓለም ውስጥ ይህን ዓለም የምታሸንፉት በጾም፣ በጸሎት፣ በሰጊድ በመሳሰሉ በመንፈሳዊ ህይወት ነው። ይሄ ትጥቃችሁ ነው ብሎ ክርስቶስ ለሐዋርያት አስተላልፎለታል ማለት ነው። ዛሬም በክርስቶስ ያመን እኔና እናንተ ይሄንን ትጥቅ ልንይዝ ነው። ጾማቸው ነው። ጾመዋል ብቻ ሳይሆን ከጾም በኋላ ምን ለውጥ መጣ ነው። ሰው መጀመሪያ ለውጥ በህይወቱ ያስፈልጋል። አንድ ሰው በህይወቱ ለውጥ ካመጣ ቤተሰቡን የህይወት ለውጥ ያመጣል። አንድ መምህር ለውጥ ካለው በህይወቱም የሚማሩትን ለውጥ ያመጣል ማለት ነው። አባወራውና እማወራ የህይወት ለውጥ ካላቸው ልጆቹ በቤት ውስጥ ያሉት ሁሉ የህይወት ለውጥ ያመጣል ማለት ነው። አንድ ተቋም መሪው የህይወት ለውጥ ካለ ተመሪዎቹ እሱ ስለሚመስሉ የህይወት ለውጥ ያስፈልጋል ማለት ነው። ከስጋ ከወተት ከተለያዩ መባለት ብቻ ተከልክለን ሰንብቶ ትንሣኤ ማክበር ሳይሆን የህይወት ለውጥ ያስፈልጋል። ዛሬ የቤተክርስቲያን በተለይ የቤተክርስቲያን አባቶች እኛ ተግተን የምንጾምበት ነው። ተግተን የምንጸልይበት ነው። ይሄ ደግሞ በፍቅር ሲሆን ነው። እኔ ያልኩት ብቻ ይሁን ሳይሆን ተግባብቶ በመንፈሳዊ ህይወት ይሄንን ክርስቶስ ያስታጠቀንን ትጥቅ ይዘን ካልተጓዝን በስተቀር እኛም እንማረካለን፣ ልጆቻችን ይማረካሉ ማለት ነው። ተግቶ መጸለይ ያስፈልጋል ማለት ነው። ትዕግስት ሲባል ደግሞ ትዕግስትና ፍቅር ያስፈልጋል። ይሄ የክርስቲያኖች መገለጫቸው መጀመሪያው ፍቅር ነው፣ ይቅር ባይነት ነው፣ ትዕግስት ነው። ክርስቶስ ጋር አንዱን እኮ በትዕግስት ነው ያሸነፈው ማለት ነው። የሰማይና የምድር ፈጣሪ ሲሆን የሐሰት አባት ዲያብሎስ ቀርቦ ሲመረምረው በትዕግስት ሁሉን አሸነፈ ማለት ነው። ይሄንን ነው የሚያስፈልገው። ዛሬ የሃይማኖት መሪዎች የሆን እኛ አገልጋዮች የሆን ብቻ ሳይሆን ተገልጋዩም ቢሆን በፍቅር በአንድነት በይቅር ባይነት ሊጾመው ሊጸልየው ያስፈልጋል። ይሄ ክርስቶስ ያስታጠቀን ህይወት ነው። እንኳን ደስ አላችሁ የሚባለው ለትንሣኤው ብቻ ሳይሆን ለዚህም ሊሆን ያስፈልጋል። የህይወት ለውጥ የሚገኝበት ነው። ክርስቶስን የምንነጋገርበት ማለት ነው። የቅዱሳንን ስም ጠርተን ወደ እውነተኛው ህይወት በቃል ኪዳናቸው አድርሱን ብለን የምንጸልይበት የበለጠ የህይወት ለውጥ የምናገኝበት ስለሆነ ማለት ነው። ሁሉም ክርስቲያን የሆነ ሁሉ ተግቶ ሊጾም፣ ሊጸልይ፣ ሊሰግድ ያስፈልጋል ማለት ነው። ትልቁ ጾም ማለት ነው ሁሉ የሚጾመው ነው። ደካማው የሚጾመው ነው። የቀድሞ አባቶች እስከ 12 እስከ 11 ይጾማሉ። እኛ ደግሞ እስከ ቅዳሴ ሰዓት መጸለይና መጾም ግዴታ ያስፈልጋል ማለት ነው። ኩዳዴ ጾም፣ አብይ ጾም። ይሄ ኩዳድ የሚባለው በድሮ ሰፊ መሬት ያለው ነው። ሰፊ መሬት ያለ የአንድ የሀገረ ገዢ መሬት ታውጆ እርሻ ሊሆን ይችላል፣ አጨዳ ሊሆን ይችላል፣ ክምር ሊሆን ይችላል። በዚህን ጊዜ ከሊቅ እስከ ደቂቅ ሁሉም ወጥቶ ያንን አዝመራ ያዘምራል ማለት ነው። ስለዚህ አዝመራ ለኩዳድ ስራ ትንሽም ትልቅም ሁሉም ወጥቶ እንደሚሰራ ሁሉ ይሄ የጾማችን ታላቅ የሆነ በብዛትም በታሪክም በሙሉም ታላቅ ስለሆነ ሁሉ ሕፃኑም ወጣቱም መሪውም ተመሪውም ሁሉም በተለይ የታመመ እንኳን ቢሆን የሚጾመው ጾም ነው። ስለዚህ ኩዳዴ ተብሏል። ይሄንን ጾም እንግዲህ ብዙዎቹ ጾመው ሀገርን በሰላም መርተዋል፣ ህዝብን ጤናማ አድርገው አስይደዋል። ቅድም እንደገለጽነው እንደሰማነው ታዲያ ጾም የግል ጾም አለ፣ የአዋጅ ጾም አለ፣ የአደባባይ ጾም አለ። ይሄ ከሃይማኖት ጾም አያስፈልግም ካለ ግማሽ ሃይማኖት ያለው ነው ማለት ነው። ታዲያ በዓለም ላይ ስናይ ሰዎች
ይሄንን ጾም ችላ ይሉታል። የጾምን አገልግሎት ችላ ይሉታል። የአገልግሎቱን ችላ ይሉታል። ለምን? በቀላሉ የጨለማው ገዢ ዲያብሎስ ሰይጣን አሁንም ሰዎች ትጥቃቸውን እንዲተዉ እየጎተጎተ ችላ እያደረገ እንቅልፍ እያበዛ እንዲተዉ እያደረገ ብቻቸውን ትጥቅ አልባ ከተገኘ በአጭሩ ስለሚማረክ ይሄንን እያከናወነ ባለበት ደግሞ እኛ የቤተ ክርስቲያን አገልጋዮች ይሆን ተግተን ጾመን ልናጾም ጸልየን ልናጸልይ ያስፈልጋል። ይሄ ደግሞ በልብ ማለት ነው። እንግዲህ የመጀመሪያው ሳምንት ምንድነው? ተቀነው ለእግዚአብሔር በፍርሃት ይላል መዝሙረ ዳዊት ምዕራፍ 2 ቁጥር 11 ላይ በፍርሃት ሆናችሁ ለእግዚአብሔር ተገዙ ይላል። በፍርሃት ሆነን በፍቅር ሆነን በአንድነት ሆነን የምንጾመው የምንጸልየው የምንገዛለት ዓለማዊ ገዢዎችን እየፈራን ነው የምንገዛላቸው። ምክንያቱም ይቀጡናል፣ ያስሩናል፣ የተለያየ እርምጃ ይወስዱብናል ተብሎ ለምድራዊ ገዢዎች ሰው ወዶ ሳይሆን ፈርቶ የሚገዛው መገዛት ነው። ለእግዚአብሔር ግን በፍርሃት ተገዙ ሲል ነብይ እግዚአብሔር ዳዊት አምናችሁ ወዳችሁ አፍቅራችሁ ለእግዚአብሔር ተገዙ ማለት ነው። ለእግዚአብሔር በፍርሃት የሚገዛ ሰው ደግሞ ሰውን ያከብራል፣ ሕግንም ይፈጽማል ያስፈጽማል። አስመስሎ አይሄድም አይዋሽም ማለት ነው። በፍርሃት ሆናችሁ ለእግዚአብሔር ተገዙ ተቀነው ለእግዚአብሔር በፍርሃት የሚለው ማለት ነው። ለእግዚአብሔር ስንገዛ ይቀስፈናል ይገለናል ብለን በወልደ አብ በወልደ ማርያም በተዋህዶ የከበረ አምላክ ብለን አምነን ወደነው ብናጠፋ ይቅር ይለናል፣ ብናጣ ይሰጠናል፣ ብንታመም ያድነናል፣ ለኛ ብሎ ወደዚህ ዓለም የመጣ አምላካችን ብለን ወደነው አምነን ወደነው ደስታ ያለበት መገዛት ይባላል። ለእግዚአብሔር የምንገዛው ማለት ነው። ለሌላው ግን እንደምታዩት ሕግ ባጠፋ እንቀጣለን ብለን ፈርተን እንገዛለን። ሰው ይገዛል፣ ለሕግ ይገዛል። ለእግዚአብሔር ለአምላካችን ግን የምንገዛው አምነን ወደን አፍቅረን ማለት ነው። ጾሙንም ወደን እያልን እየተበሳጨን እየሰለቸን ሳይሆን እንደው ባላለቀብን እያልን በፍቅር የምንጾመው በፍቅር የምንጸልየው በፍቅር የምንሰግደው በፍቅር የምንመጸውተው በፍቅር የምንመላለስ ሆነ በፍርሃት ለእግዚአብሔር ተገዛን ማለት ነው። ወደ ቤተ ክርስቲያኑ ቅጽረ ግቢ ስንገባ በፍርሃት ለምን? መውደድ ያለበት ፍርሃት ማለት ነው። ክርስቶስን ማፍቀርና መውደድ ያለበት ፍርሃት። ወደ ቅጽረ ቤተ ክርስቲያን ስንገባ መጽሐፋችንን ለጸሎት ስንገልጥ ለጸሎት ስንቆም ስንቀድስ ስናስቀድስ ሁሉ በፈሪሃ እግዚአብሔር ይቀስፈናል ብቻ ብለን ሳይሆን እግዚአብሔር ወዶናል፣ እግዚአብሔር ፈልጎናል፣ እግዚአብሔር ፍቅሩን ሰጥቶናል ብለን የምንገዛው ነው። በፍርሃት ሆነን የመጀመሪያው ዘወረደ ይሄንን ይናገራል ማለት ነው። የመጀመሪያው ስለወረደው አምላክ ከሰማይ ወደ ምድር ስለወረደው የሰውን ባህሪ የራሱ ባህሪ ስላደረገው እግዚአብሔር ወልድ የሚነገርበት ማለት ነው ዘወረደ ማለት እና በፍርሃት ሆናችሁ ለእግዚአብሔር ተገዙ። ዛሬ ሰዎች ተደብቀን እንደምናደርገው በግልጽ የምናደርገው አይደለም። ለብቻም ሆነን ከሰው ጋር ሆነን ሌሊትም ቀንም እግዚአብሔርን በመውደድ እግዚአብሔርን በማመን በፍርሃት ለእግዚአብሔር እንድንገዛ ግዴታ የሌለበት እግዚአብሔር ሲማርክ ሲያስተዳድር በፍቅር ነው። ይሄንን ብታደርግ ይሄ ደርሳል ብሎ በማስፈራራት አይደለም። ሰራዊቶቹም የእግዚአብሔር ሰራዊት ሚካኤልና ገብርኤል ሌሎቹ ቅዱሳን መላእክት ሰው በፍርሃት ለእግዚአብሔርን እንዲያመልክ ይጋብዛሉ፣ ያስተምራሉ፣ ከክፉ ነገር ይጠብቃሉ ማለት ነው። እንጂ የእግዚአብሔርን ሕግ ጠብቀን ስንኖር ማለት ነው። ጾም ማለት ትጥቅ የክርስቲያኖች ትጥቅ መታወቂያ ማለት ነው። በፍቅር ሆነው ቢጾሙት፣ በፍቅር ሆነው ቢጸልዩ፣ በፍቅር ሆነው ቢሰግዱ፣ በፍቅር ሆነው መንፈሳዊ ሕይወትን ብናከናውን ከእግዚአብሔር ያለው በረከት ወደኛ ይመጣል። በምድርም የተሰጠን እድሜ በመልካም ሕይወት እንድንኖር ይሆናል። በምድር ተስማምተን እንኖራለን። ሰው ክፉ ስለሆነ ሰው ለሰው ፍቅር አጣ ማለት ነው። እኛ ክፉዎች ስንሆን አይደለም ቤተሰባችን የምድር እንድንገዛቸው ከእግዚአብሔር የተፈቀደልን የምድር የቤት አራዊት እንኳን ይሸሹናል። የውጪ አራዊት እንኳን ይሆኑ ይሸሹናል። የእግዚአብሔር ብንሆን ግን አይሸሹንም። እግዚአብሔራውያን ክርስቶሳውያን ስለሆን አፍቅረውን ይኖራሉ። ጾም በፍቅር ሲጾም ነው። ሰጊድ በፍቅር ሲሆን ነው። መጀመሪያው ፍቅር ነው መሰረት ሃይማኖት፣ ከያ በኋላ በፍቅር የምንኖርበት ነው። ብዙዎች አባቶቻችን ሀገርን ጠብቀውበታል። መዓት መቅሰፍትን አርቀውበታል። ድርቅን እንዲዘንብ አድርገዋል። ብዙ መንፈሳውያን ሕይወት አከናውነዋል። በመላ ዘመናቸው ሁሉ ከእግዚአብሔር ኖረዋልና እኔና እናንተም
ይህንን አብይ ጾም በፍቅር ሆነን ንስሐ ገብተን በፍቅር በአንድነት በመተሳሰብ በመዋደድ ጾመን ንስሐ ገብተን ስጋውን ደሙን ተቀብለን የመንግስቱ ወራሾች እንድንሆን አምላካችን በቸርነቱ ይርዳን። የቅድስት ድንግል ማርያም ረድኤት በረከት ቃል ኪዳን ከሁላችን ጋር ጸንቶ ይኑር። የ2018 አብይ ጾም ጾመ ኩዳዴ ጾመ ኢየሱስ የሰላም የፍቅር የረድኤት ያድርግልን። ወስብሐት ለእግዚአብሔር አሜን። ስትጾሙ እንደ ግብዞች አትጠውልጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።